እንግሊዘኛን በፍጥነት ማውራት ወይም መቻል ከፈለጋችሁ ዛሬ የምነግራችሁ 5 ነገሮች ሊኖሯችሁ ይገባል። እነዚህ 5 ነገሮች ለምንድን ነው የሚያስፈልጉት ብላችሁ ከጠየቃችሁን ከዘመኑ ጋር መሄድ ስላለባችሁ። ምክንያቱም ዘመኑ የቴክኖሎጂ ነውና በጣም ፈጣን ስለሆነ እናንተም ከዘመኑ ጋር ካልሄዳችሁ ወደ ኋላ ስለምትቀሩ ነው። ስለዚህ ወደ ኋላ እንዳትቀሩ እነዚህን ዛሬ የምነግራችሁ ነገሮች ሊኖሯችሁ ይገባል። ዝግጁ ናችሁ? ወደ ትምህርቱ እንሂድ። ሄሎ፣ ለዚህ ቻናል አዲስ ከሆናችሁ ለምን ሰብስክራይብ ማድረግ እንዳለባችሁ ልንገራችሁ። ብዙ ጠቃሚ ትምህርቶችን በዚህ ቻናል ላይ ይተላለፋሉ። በተለይ ከእንግሊዘኛ ጋር በተገናኘ እንግሊዘኛ መማር እንፈልጋለን፣ እንግሊዘኛ ማወቅ እንፈልጋለን፣ እንግሊዘኛ ደፍረን መናገር እንፈልጋለን ለምትሉ ሰዎች ይህ ቻናል በደንብ ይጠቅማችኋል። እርግጠኛ ሆኜ የምነግራችሁ ማለት ነው። ስለዚህ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። የመጀመሪያ ሊኖራችሁ የሚገባ ነገር በጣም ቀላል ነገር ነው። ይሄው ላሳያችሁ። ይታያችኋል። ይሄ ደብተር ነው አይደለ? ደብተር ሊኖራችሁ ይገባል። ምን ማለት ነው? አንተ ሰው ያማል እንዴ? ከቴክኖሎጂ ጋር ስልክ አልጠቀምም እንዴ የሚሉ ሰዎች አሉ። አይምሰላችሁ። ስልክ በአሁኑ ሰዓት ካስተዋላችሁ ስልካችን ውስጥ ብዙ ነገሮች አሉ አይደለ? ብዙ ማናቃቸው ራሱ አፕሊኬሽኖች አሉ፣ ማናያቸው ጭራሽ ቁጭ ብለን ዳውንሎድ እናረጋቸዋለን ግን አንጠቀምባቸውም። ኖት ራሱ አለው የሳምሰንግ ወይም ሌላ ስልኮች ኖት የሚባል አፕሊኬሽን አላቸው፣ እዛ ኖት የምንጽፍበት ማለት ነው። እሱንም አብዛኞቻችን እንጠቀማለን ብዬ አላስብ፣ ዝም ብሎ ተቀመጠ እንጂ። ስለዚህ አይምሯችን ደግሞ የማይረሳው ነገር አለ። እጃችን ሲጽፍ በቀላሉ አይረስም። ባይደው ታስተዋላችሁ። በእጃችሁ የጻፋችሁት ነገር ስትጽፉና ዝም ብላችሁ ስልካችሁ ላይ የምጽፉት ነገር አንድ ነው ወይ? እስኪ ዝም ብላችሁ እናንተም ይሄንን ወደ ተግባር ወሰዱት። የትኛውን የምታስታውሱት ስልካችሁ ላይ የጻፋችሁት ነገር ነው ወይስ ደብተር ላይ የጻፋችሁት ወይም ወረቀት ላይ የጻፋችሁት ነገር ነው? የእናንተ መልስ እጠብቃለሁ። ዞሮ ግን ኖትቡክ ያስፈልጋችኋል። ለምን ያስፈልጋችኋል ካላችሁኝ፣ ምክንያቱም እናንተም እንግሊዘኛ ስትማሩ በየዕለቱ የሚያጋጥሟችሁ ቃላት ወይም ሀረጎች መጻፍ ይጠበቅባችኋል። እኔ ሁሉም ቃላት ያዙ ማለት አልችልም፣ ግን ቢያንስ የማታውቋቸው ቃላቶች 1-3 በቀን ቢያንስ 3 ቃላትን መጻፍ አለባችሁ። ታዲያ መጻፍ ብቻ አይደለም መጻፍ ብቻ አይደለም፣ አደራችሁ ቃላቶች ይጻፉና እነዚህን ቃላት ምን ታደርጋላችሁ መሰላችሁ? እያንዳንዱ ቃል በ3 አረፍተ ነገሮች ውስጥ ማካተት ይጠበቅባቸዋል። እንዴት እናስገባቸዋለን ካላችሁ እንግዲህ በቻት ጂፒቲ መጠቀም ትችላላችሁ፣ ብዙ አፕሊኬሽኖች መጠቀም ትችላላችሁ። ግን ዋናው ሐሳቡ ቃሉ መጀመሪያ ትርጉሙ ምን እንደሆነ ማወቅ አለባችሁ። ካወቃችሁ በኋላ ትርጉሙን ምንድነው በአረፍተ ነገር ውስጥ ከታችሁ የተለያዩ ትርጉም ሊሰጥ ስለሚችል ቃሉ ራሱ የተለያዩ ትርጉሞች ሊኖሩ ስለሚችል በተለይ ከአረፍተ ነገር ጋር ሲዋቀር እነሱም የተለያዩ ሐሳቦች ወይም የተለያዩ ዴፊኒሽን ወይም ፍቺዎችን መረዳት አለባችሁ። ስለዚህ እያንዳንዱ ቃል በ3 ምሳሌ፣ ስለዚህ ምን ያህል አላችሁ ማለት ነው? 9 ምሳሌዎች ይኖራቸዋል ማለት ነው። ጥያቄ ምሳሌ ሊሆን ይችላል፣ መገረም ምሳሌ ሊሆን ይችላል፣ ዝም ብሎ ፖዚቲቭ አረፍተ ነገር ሊሆን ይችላል፣ አዎንታዊ አረፍተ ነገር ማለት ነው። ስለዚህ በዚህ መልኩ ምን ይሆናል? ቢያንስ በየቀኑ 3 ቃላትን ከተለማመዳችሁ አስባችኋል በየወሩ ምን ያክል ቃላት እንዳወቃችሁ? በጣም ብዙ ማለት ነው። በየአመቱስ ብዙ ቃላት አወቃችሁ ማለት ነው። ግን እንደነገርኳችሁ ነው፣ የማታውቋቸው ቃላት ላይ ትኩረት አድርጉ። የምታውቋቸውማ ታውቋቸዋላችሁ አይደለም? ይሄ አንደኛው ተግባር ነው። ሁለተኛው ተግባር ማድረግ ያለባችሁ ወይም መኖር ያለበት ነገር ምንድነው? ስልካችሁ ለመኖር ያለበት ነገር ዱኦሊንጎ የሚባል አፕሊኬሽን አለ። ፍሪ ነው፣ ብዙ ሰዎች የተጠቀሙበት ነው። ያን አፕሊኬሽን ለምን ይጠቅማችኋል? በሚገርማችሁ ሁኔታ ልክ እንደ ጌም ነው፣ ጌሚፋይድ በሆነ መልኩ እንግሊዝኛ እንድትማሩ ያደርጋችኋል። ስለዚህ እንዴት አድርጋችሁት ማለት እንደ ስራም አይሆንባችሁ። ብዙ ሰዎች የመማር ነገሩ የሚሰለቻችሁ ለምን መሰላችሁ? ትምህርት የሚለው ሐሳብ ራሱ ብዙ ሰው ይሰለቸዋል፣ አይወድም። ይህ ትምህርት ልማር ነው ደግሞ ብሎ ያማረራል። ነገር ግን ለዚህ ነው እነሱንም አፕሊኬሽን የፈጠሩ ሰዎች ጌሚፋይድ በሆነ መልኩ አዝናኝ በሆነ መልኩ ሰዎችን እንዲጠቀሙበት ያደረጉት አፕሊኬሽን ነው። ስለዚህ በጣም ጠቃሚ አፕሊኬሽን ነው። ምን ታደርጓላችሁ? ዳውንሎድ ታደርጉትና ከዛ በኋላ እዛው ሬጂስተር ካደረጋችሁ በኋላ ሌቭላችሁን ቴስት ያደርጋል። እሱን ከጨረሰ በኋላ በየቀኑ ፕራክቲስ ማድረግ የሚችሉበት አፕሊኬሽን፣ የማዳመጥ አረፍተ ነገሮችን በትክክል የማዋቀር ጌም በሆነ መልኩ ማለት ነው። ደግሞ ፕሮናንሲዬሽናችሁን በትክክል የምትሉበት ደግሞ ቮይስ የፊቸር ስላለው ማለት። ስለዚህ ይሄንንም ሊኖራችሁ የሚገባ አንድ አፕሊኬሽን ነው። በደንብ መጠቀም ትችላላችሁ። የምመክራችሁ የኔ ምክር ቢያንስ ከዱኦሊንጎ ጋር በየቀኑ ለ20 ደቂቃ ፕራክቲስ ብታደርጉ የሚገርም ነገሮች ትማራላችሁ። የሚገርሙ ቃላቶች፣ የሚገርም ራሱ የአረፍተ ነገር አወቃቀር ትማራላችሁ፣ በእርግጠኛነት የሚላችሁ ማለት ነው። ስለዚህ የትምህርታችሁ ወይም ደግሞ የእንግሊዝኛ የማውራታችሁ ፍጥነት አክሰለሬት ታደርጋላችሁ ወይም ታፈጥናላችሁ ማለት ነው። ሁለተኛው ሊኖራችሁ የሚገባ ነገር ማለት ነው። ሶስተኛው ወሳኙ ነገር እዚህ ጋር ደርሰናል ማለት ነው። ሊኖራችሁ የሚገባ ነገር ቻት ጂፒቲ ስልካችሁ ላይ
ሊኖራችሁ ይገባል። የግዴታ ስለ ቋንቋ ብቻ አይደለም ባይዘው አሁን ነግራችሁ በጣም አስፈላጊ በአሁኑ ሰዓት ያው ChatGPT ብቻ አይደለም ብዙ በኤአይ ሰፖርትድ ወይም ፓወርድ ባይ ኤአይ የሚባሉት አፕሊኬሽኖች በጣም ብዙ አሉ። ነገር ግን በአሁኑ ሰዓት ያው ሊድ የሚያደርገው ወይም ደግሞ የሚመራው ያለው ChatGPT ነው። ስለዚህ ብዙ መረጃዎች ማግኘት ስለምትችሉ ChatGPT መጠቀም ትችላላችሁ። ምን ልንጠቀመው ነው ወይም ለምንድን ነው የምንጠቀመው ብትሉኝ ከግራመር ማግኘት ትችላላችሁ። ሌክቸር ማግኘት ትችላላችሁ። ከጽሁፍ ከፓራግራፎች ማግኘት ትችላላችሁ ማለት ማንበብ የምትፈልጓቸው ነገሮች ካሉ። ከዛ ውጭ ደግሞ በጣም ወሳኙ ነገር ላሳያችሁ። በጣም ወሳኙ ነገር ማለት ነው ስፒኪንግ ላይ ከማጋ ነው ማወራው የሚሉ ሰዎች አሉ። ማለት ከማጋ ላውራ የሚሉ ሰዎች አሉ። ChatGPT የሚገርማችሁ አንድ ፊቸር ጨምሯል። አሁን ፊቸር ምንድነው መሰላችሁ? ቀጥታ ከChatGPT ጋር ማውራት ትችላላችሁ። በጽሁፍ ብቻ ሳይሆን በንግግር በድምጽ ማለት ነው። ለምሳሌ ልንገራችሁ። አሁን እዚህ ጋር let me try this one here አንዴ ታገሱ። Hey, how's it going? I'm doing great. Thanks for asking. I hope you're doing well too. Anything specific you'd like to chat about today? Yeah, actually, I'm in the middle of a video. I'm shooting a video for my viewers, okay? And I want you to tell them why ChatGPT is so important for them to improve their English and to be more fluent. Absolutely, that sounds fun. So for your viewers, you could mention that ChatGPT offers instant, interactive practice. It helps them improve their vocabulary, grammar, and conversational skills by simulating real-life dialogues. Plus, it's available anytime, so learners can practice at their own pace and get immediate feedback. It's like having a language partner available 24/7. All right, so can they use ChatGPT to speak with you so they can practice speaking? Definitely. While they can't speak directly to me in the same way they would with a human, they can still practice by using voice-to-text features and then getting feedback on their responses. It's a great way to refine pronunciation and fluency. Plus, they can always ask questions and get explanations on the spot. It's pretty versatile. Thank you so much. Thank you so much. You're very welcome. I'm glad to help. If you need anything else for your video or have any other questions, just let me know. All right, I will do that. Bye. See, አሁን ያሳየኋችሁ ነገር ምንድነው? ChatGPT ምን ያህል እንደሄደ፣ ምን ያህል ፈጣን እንደሆነ፣ ምን ያህል ለውጥ እያሳየ እንደሆነ። ስለዚህ በደንብ ማድረግ ያለባችሁ ወይም ማወቅ ያለባችሁ ነገር ይህንን አጠቃቀሙን በደንብ ከተረዳችሁ በጽሁፍም መልክም ሊሆን ይችላል፣ በቮይስ መልክም ሊሆን ይችላል መጠቀም ትችላላችሁ። በጣም ወሳኝ አፕሊኬሽን ነው። ኦኬ፣ አራተኛው ነገር ሊኖራችሁ የሚገባው የፖድካስት ፕሌየር የሚባል አፕሊኬሽን አለ። ፖድካስት ፕሌየር ማለት የአፕሊኬሽኑ ምንድነው? በአብዛኛው ጊዜ ፖድካስቶች አሉ የሚለቀቁ አይደለ? በዩቲዩብ በሉት ወይም ደግሞ አርኖስ ስፖቲፋይ የሚባል ደግሞ አፕሊኬሽን አለ ወይም ደግሞ ካምፓኒ አለ። ብቻ እዛ ላይ የሚለቀቁ ፖድካስቶች አሉ። እዛ የፖድካስት ፕሌየር ላይ ከዛ የተገኙት የፖድካስት ስብስቦች በሙሉ እዛ ላይ ታገኙታላችሁ። ምን ይጠቅማችኋል ካላችሁኝ የማዳመጥ ክህሎታችሁ ያዳብራል። ስለዚህ በቀን አሁን ብዙ ሰዎች አፕሊኬሽን ይሄ ኢንተርኔት በጣም አይፈልግም ባይደው በጣም ትንሽ ኢንተርኔት ነው የሚፈልገው። ስለዚህ አንድ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ የፈለጋችሁት ፖድካስት የምትፈልጉት ሰው የምትወዱት ሰው ሊሆን ይችላል ወይም ደግሞ የምታዳምጡለት ሰው ሊሆን ይችላል። እዛ ፖድካስቱን ከፍታችሁ ብዙ ነገሮችን በማዳመጥ ብዙ ነገር ይመጣል። ምክንያቱም ጆሮአችሁ ሲለማመድ ጆሮአችሁ እንግሊዘኛውን ሲለማመደው ምን ይሆናል ማለት ነው? ከዛን ለምላሳችሁ ይቀለዋል። ምክንያቱም የሰማው ነገር ነው ማውራት የሚችለው ምላሳችሁ። ስለዚህ በሊስኒንግ ላይ በደንብ መለማመድ ትችላላችሁ በእነዚህ ወይም በዚህ አፕሊኬሽን ፖድካስት ፕሌየር ይባላል። ብዙ አይነቶች አሉ ባይ ዘ ወይ አንድ ብቻ አይደለም፣ ብዙ አይነቶች ስላሉ የሚመቻችሁ ለስልካችሁ ሜጋፒክስሉ ሰፊ ያልሆነ መጠቀም ትችላላችሁ ማለት ነው። አራተኛው ሊኖራችሁ የሚገባ ነገር ነው። እስካሁን ድረስ ጥሩ ነው የነገርኳችሁ ነገሮች ጥሩ ከሆኑ በኮሜንት ላይ ጥሩ ነው ወይም ደግሞ it's perfect የሚለውን እስኪ ጻፉልኝ። it's perfect actually it's not perfect it's just it's good ማለት ትችላላችሁ። ይሄ አራተኛው። አምስተኛው ሊኖራችሁ የሚገባ ነገር ምንድነው? በራስ ወይም ከራሳችሁ ጋር የሚስማማ መጽሐፍ፣ የእንግሊዘኛ መጽሐፍ ከራሳችሁ ስላችሁ ማለት ነው። ለምሳሌ ከሞያችሁ ጋር ሊሆን ይችላል። እናንተ እንግሊዘኛ መማር የፈለጋችሁት ለሞያው ከሆነ ከሞያው ጋር የሚሄድ መጽሐፍ ሊኖራችሁ ይገባል። ለምሳሌ ከአካውንቲንግ ጋር የተገናኘ ከሆነ ወይም ከኢኮኖሚክስ የምትሰሩ ከሆነ ሰው ኢኮኖሚክስ ዘርፍ ላይ የተጻፉ መጽሐፍቶች በጣም ነፍ ናቸው። እነሱ ላይ ትኩረት ማድረግ አለባችሁ። እንደዚሁ ከጀስት አድቬንቸር የሚለው ሐሳብ ላይ ብዙ ጊዜ መጓዝ የምትወዱ ሰዎች ከሆነ ከአድቬንቸር ጋር በተገናኘ በተለይ ጉዞ የምታደርጉ ከሆነ ከአድቬንቸር ጋር በተገናኘ የተጻፉ መጽሐፍቶች አሉ። እነሱንም ማንበብ። ሂስትሪ ሊሆን ይችላል። ከሂስትሪ ጋር በተገናኘ የምትሰሩ ስራ ካለ አሁንም እንደዛው ነው። ብዙ አይነት መጽሐፍቶች አሉ አይደለ? ከናንተ ጋር የሚስማማው እና እንግሊዘኛ ለምን እንደምትፈልጉት ከተረዳችሁ በኋላ ከዛ ነገር ጋር የሚገናኝ መጽሐፍ ቢያንስ አንድ መጽሐፍ ሊኖራችሁ ይገባል።
ይገባል። ቢያንስ የግዴታ ብዙ መጽሐፍ ጉዞ ማለት አልችልም፣ ግን ቢያንስ አንድ መጽሐፍ ሊኖራችሁ ይገባል። ሃርድ ኮፒም ሊሆን ይችላል፣ ሶፍት ኮፒም ሊሆን ይችላል። ሃርድ ኮፒ ይመረጣል። ለምን? ሶፍት ኮፒ ስልካችሁ ላይ ስለሆነ ስልካችሁ ላይ የምትጠቀሙት በአብዛኛው ጊዜ እርግጠኛ ሆኜ የምነግራችሁ ለሶሻል ሚዲያ ነው። እርግጠኛ ሆኜ የምነግራችሁ እንጂ እስኪ እውነቱን እናውራ ከዚህ ገፍቼ እስኪ ፒዲኤፍ ላንብብ ወይም ደግሞ ዳውንሎድ ያደረኩት መጽሐፍ አለ እስኪ ላንብብ ብለው የሚገባ ሰው ጥቂት ነው። በቁጥር ሊቆጠር ይችላል። ግን መጽሐፍ ላይ ፊት ለፊት ስለሚቀመጥ የሚታይ ቦታ ለምን ስታስቀምጡት የበለጠ ምን ይሆናል? አትረሱት። ገባችሁ አይደል? ልክ ቤቱ ስትገቡ ቲቪ አጠገብ ሊሆን ይችላል። በየጊዜው በቃ የሚታይ ቦታ ላይ መቀመጥ አለበት። ከዛ ልክ ስታዩት ምን ታደርጋላችሁ? የንባብ ፍላጎታችሁ ይጨምራል። በቀን ቢያንስ አንድ ፔጅ ማንበብ ይጠበቅባችኋል። በቀን አንድ ፔጅ ማንበብ ይጠበቅባችኋል። ካስተዋላችሁ አሁንም አራቱንም ቅርንጫፎች ነክተናል ማለት ነው። አራቱን ቅርንጫፎች መጻፍ በምንድን ነው? በቮካብለሪ ላይ በመጀመሪያው ኖት ቡካችሁ ላይ መጻፍ ትችላላችሁ ብያችሁ ነው። ስለዚህ የጽሁፍ ልማዳችሁ ምን የተለማመዳችሁ ነው ማለት ነው። ይሄ ልማድ። ሁለተኛው ደግሞ ጌሚፋይድ በሆነ መልኩ እንዳልኳችሁ ብዙ ነገሮችን መንካት ትችላላችሁ። በተለይ በምንድነው? በዱኦሊንጎ ማለት ነው። ቻትጂፒቲ ላይ ስትሄዱ ግን ምንድነው? ስፒኪንግ ላይ በደንብ ማተኮር ትችላላችሁ ማለት ነው። ከዛን ደግሞ ወደ ፖድካስት ደግሞ የማዳመጥ ችሎታችሁን እያዳበራችሁ ነው ማለት ነው። አምስተኛው መጨረሻው የንባብ ችሎታችሁ እያዳበራችሁ ነው ማለት ነው። አያችሁ። ስለዚህ እነዚህን 5 ነገሮች ሊኖሯችሁ ይገባል እንግሊዘኛ በፍጥነት ለማውራት ከፈለጋችሁና ከወሰናችሁ። ካልወሰናችሁ ሌላ ጉዳይ። ግን ከወሰናችሁና ቁርጠኛ በቃ እኔ መናገር አለብኝ ከዚህ በኋላ እንግሊዘኛ በአጭር ጊዜ ውስጥ መናገር አለብኝ ብላችሁ ከወሰናችሁ እነዚህን ነገሮች ሊኖሯችሁ ይገባል ብዬ አምናለሁ፣ እኔ እንዳስተማሪነቴ ማለት ነው። የዛሬ ትምህርት በዚህ መልኩ አብቅቷል። ለሚቀጥለው ደግሞ ምን አዲስ ነገር ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛ።